አይ ምን ነው ያሽቶ በቀረብኝ ኖሮ ወይ 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 ቤተሰብ ምን ነው በቀረብኝ ኖሮ። አሁን እናንተ አሁን ያን ሽቶ እየተቀባች ነው ብላችሁ ትላላችሁ። እኔ ግን ቁም ስቅሌን በላ። ወይ ቤተሰብ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ወይ 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 ቤተሰቦች እንደው ጠላታችሁ ስቅቅ ይበል። ጠላታችሁ ስቅቅ ብሎ እንደው ድራሹ ይጥፋ። እኔማ ምን ነው ይሄ ሽቶ በቀረ ኖሮ ነው ያልኩት። ይኸው አሁን ከሌሊቱ በእኛ በኢትዮጵያ ከሌሊቱ 7 ሰዓት በዚህ ደግሞ 12 ሰዓት ይኸው ፍጥጥ። አሁን ሻወር ገብቼ ቢቸግረኝ አሁን ለራሱ ሊንኳኳብኝ ይችላል። ካውያ ጠዋት ካውያ ነው፣ ምሳ ሰዓት ካውያ ነው። ኧረ በየደቂቃው የእውነቴን ነው የምላችሁ ተኩሽን። እኔ ኢትዮጵያኖችን እወዳለሁ ብላ ስትል እንዲህ ለምን ባትወደን ገደል አገባ? እንዲህ ናትና ልጅቱ። ወይኔ እዛ ላሉ ነው እኔ እዛ ላሉ አዘንኩላቸው ማለት ነው። እዛ ላሉ ቤቷ ላሉ እኔማ እሺ ነው በቃ ይችን ሽቶ ሰጠችኝ ብዬ ምን ላድርግ? እምቢ ማለት አትችሉ። ያው መቼስ እናንተ ኢትዮጵያኖች ጥሩ ናችሁ። ጥሩ እንደሆንንማ ያው እናውቀዋለን፣ መቼስ እናውቀዋለን። ግን ጥሪዋ ደግሞ አንጀት መብላቷ፣ አቤት 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 አንጀት መብላቷ፣ እናንተ አንጀት መብላቷ። ማማ ስትለኝ እኔ ልቤ ርግፍ። ማማ ተብዬ አላውቅም። ይኸውላችሁ በህይወቴ ዘመን እኔ ማማ ብሎ የጠራኝ ሰው የለም ማለት ነው። አዎ ያው የዘንድሮ ቦይ ፍሬንድ ነው መቼስ ማሚዬ ማማ ማለት የሚወደው ሟ ብሎ የቀረና ይኸውላችሁ በሰንበቱ ምድር ዛሬ ቅዳሜ ነው ከሌሊቱ። አሁን ጊዜ ተኝቼ ስንት የተገላብጬ መሰላችሁ። ይኸው ከአይኔ ላይ እንቅልፍ ለራሱ ጠፍቷል። አይኔ አባበጠ እንጂ ከአይኔ ላይ ለራሱ እንቅልፍ ጠፍቷል። አሁን ደግሞ ገና ትጠራኛለች ብዬ በር እያየው ነው ማለት ነው። ምን ላድርግ? ያችኛዋማ ማለት ነው የሴትዮ እህት አትጣራ አትናገር። እንደው እኔ ስጦታ ባሰጠኝ ይሻለኛል። አትናገር ምን አትል ታቃጥራለች እንጂ ማለት ነው። እሷ ሳትሻለኝ አልቀርም። እሷ ፀጉሬ ውሃ እንትን እያለ እየወረደ ተቸገርኩኝ። በሹራብ ነው እንደዚህ ጥቅልል የማደርገው ማለት ነው። ለፀጉሬ ዛላ አትናገር አትጋገር፣ እሷ ትሻለኛለች። እናንተ እኮ ከእንቅልፌ ሁሉ እኮ ነው የምቀሰቅሰኝ። እንዲህ እኔ ባይተኮስስ? ቆይ ካውያው አንደኛው ፈነዳ። ገብርኤልን አዲስ ካውያ ነው የተገዛው አሁን ማለት ነው። ፈነዳ። በቃ እኔማ ግራ ቢገባኝ። ይሄ ወስሌ ነው የሚሉት ነው። ይሄ ረጅሙ እንትን ላይ የሚሰራ እሱ ለራሱ እንዳለ እየተቃጠለ እዚህ ቤትማ ምን መንፈስ እንደገባ ለራሱ አላውቅም። የእውነቴን ነው የምላችሁ ገብርኤልን እኔ እንቅልፍ አጣሁ። ይኸው የመጡት መቼ ዕለት ነበረ? ማክሰኞ ዕለት ነው የተነገረኝ። ሮብ ዕለት ነው የመጡት። በቃ በፈለጋት ሰዓት ታንኳኳለች። በፈለጋት ሰዓት ማለት ነው። እኔማ ግራ ቢገባኝ ጓደኛዬ ጋር ደወልኩና አንቺ ይዋ ዶች ሴትዮ እኔ እኮ አስቸገረችኝ ይሄ ሽቶ ሰጠው ብላ በቃ መደወል ነው ማንኳኳት ነው። ኧረ እኔ ደከመኝ። አይ ታገሽ፣ ቆይ እህቴ አርፈሽ ተቀመጪ፣ አርፈሽ ስሪ ማለት ጀመረች እሷ ለራሱ ማለት ነው። ምክንያቱም ክፉ ደግ እንዳትናገሪ ትተውሽ ስለሚሄዱ አይዞሽ ቤዝዬ ቻይ ወጥ አድርጊው የኔ እናት አይዞሽ፣ ሀገርሽም ልትገቢ ስለሆነ ወጥ አድርጊው አለችኝ። እሺ ብዬ እኔማ ይኸውላችሁ ዝም ብዬ ቁጭ ብያለሁ። ምክንያቱም ጭንቅላቴ ፈነዳ። ቡና ልክ ላፈላ ስሮጥ ለማን ነው ቡና የምትጥጁ ነው የምትለኝ። እንዲህ ናትና እናንተ። ወይኔ ለካ እንደው እናንተ እውነቴን ነው የምላችሁ አንድ ቀን አይደለም ለካ የጭንቅላት ሰላም ማለት ነው። የጭንቅላት ሰላም ለደቂቃ ለካ ያስፈልጋል። ለደቂቃ ያቺኛዋ እንቁላል ጥበሽ ስትል እዚችኛዋ ደግሞ ሻርፕ ነው። አቤት ሻርፕ ነው የሚተኮሰው እኮ ደግሞ ይሄ የምትጠመጥመው ማለት ነው። ወይ እሱ ደግሞ ይቃጠላል። ነገማ አሳያችኋለሁ። ነገ ስተኩስ እንደው አሳያችኋለሁ። ገብርኤልን ተቃጠለ ስቀቀን ልቤ ዶ እንትን እኮ ሰበርኩ ደግሞ። ወይኔ ሳልነግራችሁ አየኔ ነገር ምንድነው ይሄ ደግሞ የሚመጡበት አርጊል የሚስቡበት ሽሻ የሚስቡበት ማለት ነው። ተሰበረ ብድግ አርግ ያልኳችሁ ነኝ። እዚህ ቤት የሚያጨስ የለማ አንጸደውላችሁና አይለቅም። ጠርሙስ ነገር ናት ይዤላችሁ እኔ ሀይ እህታችሁ ማለት ነው። ጎበዝ ነሽ እንድባል ይሁን እንዴት እንደሆነ አላውቅም። በእንቅልፍ ልቤ ልጠበው ሄድኩላችሁና ሀይ እሏለሁ። ጣም ብሎ ቁጭ ቅር አላት። ገልጦ ሲሽላለች ምን አባቱ። እኔማ አንደኛውን አነሳሁና ከተትኩና ከዛ በኋላ ልዋሽ ነበር። ምን አስዋሽኝ ደግሞ እዚህ አመጣ ደግሞ አሁን ብታጨስና ነገ ደግሞ ብጓረድ ተሰበረ። በቃ ያመጣልሻል ሄዱ አልኳት። ሶኬ ችግር የለም ያው አረቦች ውሸት አይወዱም እና እንደምታውቁት ሶኬ አለች። እኔ ምሽ ብዬ አንገቴ ደፍቼ ከዛ በኋላ በቃ
ወይኔ እኔ እኮ ለእኔ አይደለም ያዘንኩት እኮ ለእኔ እኮ ችግር የለውም። ያው እንግዲህ መቼስ እንጀራ ነው። እዛ ላሉ ጓደኞቼ እና እህቶቼን ያሰብኩት የሚገርማችሁ ነገር በቃ ወይኔ አሁን በቃ በየደቂቃው መውጣት ነው፣ በየደቂቃው መግባት። ሾፌሩ ለራሱ ተማር ጠዋት መጣ የታለች መዳም አለ ሴትዮ ይነት ማለት ነው የታለች አለ ተኝታለች አልኩት። ውይ ያለ መቼ ነው የሚሄዱት አለ ሰኞ አልኩት። ሰኞ እግዚአብሔር ይመስገን ያለው ሌላ ምንም አላለም። መረረው እሱ እና ውሰደኝ አመልሰኝ እያለች እሱ ደግሞ አይወድም አልኳቸው። አይወድም እሱም ጡረተኛ ነው ማለት ነው። አይወድም ወደዛ ወደዚህ ማለት። አሁን ልተኛና ደግሞ የነገውን መድኃኒዓለም ያውቃል። ልተኛና ነገ እሑድ ነው እንግዲህ ንቅንቅ የለም ከቤት። አዎ ነገ እሑድ ነው እንግዲህ በጠዋት ቡናዬን አፈላላና እጣኔን ምናምን ወደ ክፍሌ ያስገባና ከዛ በኋላ ክፍሌን ዝግት ነው የማደርገው ማለት ነው። እንዴ እናንተ እኔ እኮ ሰላም አጣው ወይ? ቆይ ኧረ ምን የሚወራ ብዙ ይፈተፈታል። እኔ እኮ ማለት ነው ዘው ብለው ክፍሌ የሚመጡትስ ጉድ ስንት የመሰላችሁ የደነገጥኩት። በቃ አሁን እንደዚህ ቁጭ ብዬ ማለት ነው ሳላስበው አጠገቤ ናት ያለችው ሁለቷም ማለት ነው። በስመ አብ መጋኛ እንዳይመታኝ እናንተ እንዳልደነግጥ ጸልዩልኝ። በቃ አሁን በጊዜ ልተኛና በጧት ተነስቼ ደግሞ እንጎዳጎዳለሁ። በዲ አምል ምን ታደርጉታላችሁ? አዎ የዛሬ ወር ደግሞ ማለት ነው ገና ብዙ ነገር እኮ አለ። የዛሬ ወር ደግሞ ተሰብስበው ነው የሚመጡት። የልጅ ልጆችን ሁሉ ይዤ እመጣለሁ። ቤዛለች እንደው መድኃኒዓለም ከዚህ ሀገር ያውጣሽ በሉ። ጸልዩ። እነሱ አውቀውን እያጓተቱብኝ ነው። አዎ የማቅም የለኝም። የእነሱ ከመጡማ እኔ ድቁስቁስ ነው የምልላችሁ እህታችሁ ማለት ነው። ምክንያቱም ስራው ይሰራል። ነገራቸው ውይ ገና ብዙ የምናወራው ነገር አለ። ስለ መዳሜ የማወራችሁ አንዳንድ ነገር አለ ማለት ነው። እኔ መዳም ያቺ ወርቅ ሴትዮ ማለት ነው። ስለ እሷ አንድ ቀን ጠብ አደርግላችኋለሁ። የታባቱ ስናና እንሄድበታለን ማለት ነው። አዎ ነገር አለሙን እንሄድበታለን። እናንተ ደህና ደሩ። ደህና ደሩ ልተኛበት። ሁላችሁ አይኔ ሁሉ ደም መስሏል ማለት ነው። እንቅልፍ የለመደ ሰው ነው። ወይኔ ጉዴ